የአባቴን ተስካር አውጥቼ የተረፈ ብር ነበረችኝ ወደ 300 ብር በዚያ አሁን ያለችው እሱ ታች ህንጻ አሰራው። ያድሩበት ቤት መቃብር ነው። መቃብር ቤት ሲያድሩ እንደምታዩት አንድ ህፃን እንደውም እዚህ ለእንትን ካይኑ ውስጥ ትል ገብቶበት ጽዳት ስለሌለው አዋራ ስለሆነ ክርስትና ሲነሳ የክርስትና ቤት ላይ አይደለም ውጭ ላይ ነው። በስርዓተ ቤተ ክርስቲያን አስተምህሮ ደረጃ እንኳን ከቤተ ክርስቲያን ውጭ ስጋ ወደሙ የሚፈተተው በጥምቀት በዓል ጊዜ ነው። 50 ሺህ ብር ብቻ ይዘን የተነሳነች ቤተ ክርስቲያን ስንጀምር ስራዋ አሁን አቁመናል። ገንዘብ በማጣታችን እዚህ ደርሰን አቁመናል። መነሻችን የአዲስ አበባ ግርግር ነበር። የከተማዋን ትርምስ ትተን አቅጣጫችንን ወደ ሰሜን አደረግን። በሰማይ በረራ ተሻግረን ጎንደር እየደረስን ነው። ጉዟችንን ወደ አርማጭሆ ትክል ድንጋይ አቅንተናል። እዛ ስንደርስ አየር ጠባዩ ሁሉ ተቀየረ። መዳረሻችንን ከሩቅ ተመለከትን። ከዚህ በኋላ ተሽከርካሪ የሚባል አይገባም። ከጧቷ ፀሐይ ጋር ግብግብ እየገጠምን መንገዳችንን ቀጥለናል። መዳረሻችን ጥንታዊቷ ሹማራ ማርያም ናት። በቤተ ክርስቲያኗ ቅጥር ግቢ ውስጥ የዘመናት ትንፋሽ አለ። ከሹማራ ማርያም አባቶች ጋር ስንገናኝ እጃችንን ከዘመናዊው ዓለም አውጥተን የታሪክ መጻሕፍትን በገሃድ ገለጥን። ሹማራ ማርያም በታሪክ ማህደር ውስጥ እንደ ግዙፍ አምድ ትቆማለች። እቺ ቤተ ክርስቲያን የትላንት ቅርስ ብቻ አይደለችም፣ የአባቶቻችን ጥበብና ምስጢር ማጠራቀሚያ ናት። እስቲ አባቶቻችንን እንጠይቅ። ያ የጥንቱ ክብር ምን ይመስል ነበር? እንዴትስ ተመሰረተች? ይህ ቤተ ክርስቲያን ጥንታዊ ነው። በዚህ ወረዳ ወይም በዚህ በጎንደር ክፍለ ሀገር ይቺ ብቻ ናት ቀደምት ሆና ማውቃት። አባቶችም ያስረዱኝ ስናገለግልም የነበረው አባቶች ነበሩ፣ ሞተዋል። እነሱ የሚያስረዱት ይቺ ናት ቀደምቲቱ። በአቡነ ሰላማ ዘመን የክርስትና ሂደት የጥምቀተ ክርስትና ሲካሄድ መጥቶ የተጀመረው ከዚህ ነው። ጥምቀተ ክርስትናው በኦሪት የነበረችው ጥምቀተ ክርስትና የተጀመረ በዚች ቤተ ክርስቲያን ነው እና ከዚያው ጋርም እየተፈራረቀች ስትአገለግል ኖራለች። በህቡነታቸው ያሉ ቅዱሳኖች ያስፋፋሽ በዚህ ቦታ ጥምቀት ወንጌል የሚፈጸም ያድርገው እያሉ የሚያስቡ አባቶች ነበሩ። እሷም በዚያው ፈቃዷ ሆኖ ያን ሁሉ ጊዜ አልፋ ጥምቀተ ክርስትና ተስፋፍቶ እዚህ ቦታ ላይ በኦሪት ሲጠቀሙ የነበሩ ሰዎች
ወደ ጥምቀተ ክርስትና ሲዞሩ በ50 ዓመት በ40 ዓመት ተጠምቀዋል። ይህን አውቃለሁ። የነበረችውም ሳር ቤት ናት። እዚያ በፊት የነበሩ አባቶች አልቀዋል የሉ የነበሩት እኔ የመጣሁ ይሄ ከተማ የተተከለው በ33 ዓመተ ምህረት ይመስለኛል። ያሁኑ እኔ በኃይለ ሥላሴ በ57 ዓመተ ምህረት እዚህ መጥቼ ለአገልግሎት ተቀጥሬያለሁ። ወደ መነሻው እንነሳና ቤተ ክርስቲያን እንግዲህ ተመሰረተች የሚባለው ቅድም አባታችን ሲገልጹ እንደነበሩት በአብርሃ ወአጽብሃ ዘመነ መንግስት ነው። ከነሳቸውም ያገኘ ነው። ከሌሎቹ አባቶቻችንም እየጠየቅነ በአብርሃ ወአጽብሃ ዘመነ መንግስት አብርሃ ወአጽብሃ ዘመን መንግስት በኢትዮጵያ በነገሱበት ከአክሱም ተነስተው ወደ ጣና አባታችን አቡነ ሰላማ ከሳቴ ብርሃን ጣና ሐይቅን ባርከው በዛ ላይ ኢትዮጵያ ሕዝብ እንደተጠመቀና ከዛ ተነስተው ነገስታቱ በዛ አካባቢ ከተማ ከተመው እንግዲህ ጽዮን አክሱም ጽዮን የሚባሉት ጅማ አሁን ዛሬ ያው ማርያም አስተሮ የምትከብር ቢሆንም ባሁኑ ጊዜ ታቦተ ጽዮን ከዳር ማርያም ነው የምትከብረው። ከጣና ሐይቅ ተነስተው ነው ቤተክርስቲያን ተከሏት የሚባለው። አባታችን አቡነ ሰላማ በእነዚህ ነገስታት ዘመን ነው የተከለች የሚባለው። በታሪክ ደረጃ በአፈ ታሪክ አባቶቻችን ሲያስረዱ እና አብርሃ ወአጽብሃ ካሰሯቸው 154 አብያተ ክርስቲያናት መካከል አንዷ እንደሆነች ይናገራሉ። ጥንታዊቷ ሹማራ ማርያም በታሪክ ጥበብ የታነጸች ለዘመናት በጸሎት የተጠበቀች የቅዱሳን ማደሪያ ነች። አባቶቻችን በወቅቱ የነበራቸውን ጥበብና እምነት አዋህደው ለዚህ ክብር አብቅተዋታል። አባቶቻችን ከንፈራቸው ታሪክን ሲተርክ አይናቸው ደግሞ የአያት ቅድመ አያቶቻችንን ቃል ኪዳን ሲያስታውሰን እኛም ይቺ ዛሬ ላይ የምትታይ ህንጻ ቤተ ክርስቲያን እንዴትና በማን ታነጸች አላቸው። እዚህ የተፈጠረ ካህን አልወጣም። ጽላቷ ጋር አብሮ ከትግራይ የመጣ አክሱም የመጣ አገልጋይ ነው ሲያገለግላት የቆየ። እዚያ በኋላ ነው የጥምቀተ ክርስትና እንዲስፋፋ እዚህ ላይ የተደረገው። ከዚህ ያሉ የተማሩ ካህናቶች ሲወጡ እዚያን የመጥቼ ስደርስ አሁንም ሳር ነው የነበረች እዚህ ታለችው ላይ ሳር ላይ ስትኖር አንድ አባት ሞተዋል። እዚህ ተወላጅ ነው የሚሉ ነበሩ። ጓንዲያቸውን ሽጠው መቅደሷን ብቻ በህንጻ አሰሩ። ህንጻ የተጀመረው እዚያ ጊዜ ነው፣ በኃይለ ሥላሴ ማለት ነው። ዓመተ ምሕረቱ ይጠፋኛል። ይሄ እሷ ተሰርታ ህንጻዋ በጣም የጠራ አይደለም፣ አይፈርስም። ብዙ ጊዜ ዘመናት ተገልግሎባታል። ከዚያ እኒያ ሲሞቱ በ66 ደርግ ገባ። ባላባት ጣፋ። አንድ ባላባት መጥቶ ይህን ዙሪያዋን በህንጻ አሰራት። መሀሏ ግን ፊት እንደተሰራች መቅደሷ እንትን ነው የፊት ነው። ከዚያ ስናገለግልባት ቆየና እኔም በዲቁና ሌሎች በቅስና ስናገለግላት ስንኖር ይሄ እንደዚህ መቅደሱ ፈነዳ፣ ፈረሰ። አልሆናለ አስጠገንኩ። ትንሽ መነጋገር የነበረ ከአባቶች ልጅነትም ያለኝ ሰራለሁ የሚል ሐሳብም ያለኝ እኔ ነበርኩ።
እና ይሄ ሲፈርስ አስጠገድኩ፣ ፈረሰ፣ ደገመ። 3 ጊዜ ፈረሰ። ይሄ ያ በኋላ የአባቴን ተስካር አውጥቼ የተረፈ ብር ነበረችኝ ወደ 300 ብር፣ ያው የኃይለ ሥላሴ ብር ነው። በዚያ አሁን ያለችውን እሱ ታች ህንፃ አሰራሁ። መቃረቢያ ማረግ ብዬ መቃረቢያ ማረግ ብዬ ያችን አሰራሁ። እዚህ ያለችውን ታቦት አውጥቼ እዚያ አስገባሁ። ይህንን ፍርስርስርስ አስደርጌ ህዝብ ረዳ፣ ፈረሰ፣ ተደመሰሰ፣ ተቆፈረ። አላሰራም የሚል ጦርነት ጊዜ ነበረና እንቅፋት ሆነኝ። በሌሊት ፈረሰ፣ ተናደ፣ ዝናብ መጥቶ እንደዚህ የቀረቡትን ዛፎች ሁሉ ጭንግዝግዝ አድርጎ ጥሎ ፈረሰ። እዚያ አነሳነና ይህን ቤተ ክርስቲያን ላሳነጸው ቻልኩ። በዚህ በሂደት ጉዞዋ ብዙ ምእመናን ሲገለገሉባት እንደነበረ አሁንም እየተገለገሉባት እንደሆነ ቅድም አባታችን ሲሉ እንደነበሩት በደሳሳ ጎጆ እንደነበረች ከዛ ባሻገር ደግሞ አሁን ይሄ ለመፈራረስ ያለውን ህንፃ ጠባብ ቢሆንም በጊዜው ላይ ተሰርቶ በዚህ ላይ አገልግሎት ሲሰጥ እንደነበረ አሁን ግን ህዝቡ እየሰፋ እየበዛ በመጣበት ጊዜ የገንዘብ ኢኮኖሚ ብዛት ባይኖረውም ህዝቡ ያው እንግዲህ እየሰፋ ነው ያለው። እቺ ቤተክርስቲያን ያው ያሽኮኮ ማያ የሌት ወፍ የሚያድርባት የሚውልባት የውሻንም ሁላ ራሷ አስገባም ነበር። ያው የፈራረሰች ነበረች። እቺን ቄስ ጠጋ በላይና እና አባ ገብረ ማርያም ነው ያሰሯት። ሲያሰሩ መሃና የሚባል ወንዝ አለ። እዛ አሸዋ እየተሸከመ እያመጣነ የውቅሯ ጊዜ የምትዋቀረው የውቅሯ ገበታዋን ዋንዛ ትልቅ ዋንዛ አሁንም ሩቅ ሀገር ነው ተሸክመን አመጣነ። ያንን አምተን ያው እዚህ ደረጃ ደረስነ። እኔም ተጠምቄ ያደኩት ተዚህ ነው፣ ልጆችም ተዚህ ነው የተጠመቁ። የሹማራ ማርያም እውነተኛ ህልውና የተመሰረተው በአገልጋዮቿ ሕያው ትንፋሽ ላይ ነው። ካህናትና አገልጋዮች የሹማራ ማርያም የክብር ምሰሶዎች ናቸው። ዛሬ ግን እነዚህ የቤተ ክርስቲያን ምሰሶዎች በከባድ ፈተና ውስጥ ናቸው። በቂ የኑሮ ዋስትና አለመኖሩ፣ በተለይ የካህናት ደሞዝ መኖር አለመቻሉ፣ በአንድ በኩል ለመንፈሳዊ አገልግሎት ያላቸው ቁርጠኝነት፣ በሌላ በኩል ደግሞ የኑሮ ጫና፣ ይህ ሁላ ተዳምሮ የቤተ ክርስቲያኗን የሰው ኃይል ቀስ በቀስ እያመናመነው ይገኛል። አገልጋዮቿ አብዛኛው ማለት እንችላለን ገጠር ናቸው። ራሳቸው አርሰው ነው የሚተዳደሩ እንጂ ከቤተ ክርስቲያን የሚከፈላቸው ይሄን ያህል እንትን የለም። ያውን በውል ከማቀው በአመት 3 ጊዜ የሚሰጣቸውን ድጎማ እንጂ የሚሰጥ ድጎማ እንጂ ከዛ ውጭ ያለ ደሞዝ በጣም ትንሽዬ እንደሆነ ነው የማቀው። ያን ያህል ደሞዝ የታወቀ ደሞዝ እንደሌለ ነው የማቀው። ቤተ ክርስቲያኑ ላይ አገልጋዩ ያሉት የምንላቸው በቁጥር ቢያንሱ ከፈለሱት ያሉት የቀሩት የጠሩት ይቀመጡልንም አሁን ለመናገር ጠንካሮች ናቸው። እስካሁን ድረስ ቤተ ክርስቲያን እንድትዘጋ አላደረጉም። እስከኛ ለትውልድ አስተላልፈውልናል እንጂ ደሞዝ አለ ለማለት ከባድ ነው። ማመሰረት ተብሎ ለቤተ ክርስቲያኑ የሚሰጥ ነገር የለንም። በቃ ሰው ካህናቶቹ ዲያቆናቶቹ የራሳቸውን በእናት አባት ወይም ደግሞ በራሳቸው ተድረው ያገኙትን ነገር አርሰው ብሎ ይበላሉ እንጂ ከቤተ ክርስቲያኑ ምንም ያገኙት የሻይ የሚባል ነገር የላቸውምና የቤተ ክርስቲያኑ በዚህ ልክ ነው ያለው። ራሳችን የምናስተዳድርበት ቤተ ክርስቲያኑ ክርስትና ለማስነሳት ነው የቅዱሳት የምንገዛበት ነገር እስከሚያጥረን ድረስ ነው ያለው። ያው ቤተ ክርስቲያኗ ምናልባት ያለው ችግርና ቤተ ክርስቲያኑ ላይ ውስጥ አገልግሎት ብዙ ህዝበ ክርስቲያን አለ ይታወቃል። ነገር ግን ያ ህዝበ ክርስቲያን ደግሞ ብዙ ቢሆንም ከአካባቢው መልክዓ ምድር አንፃርና ከአካባቢው ልማት ብዙ የሚለማበት ቦታ አይደለም። ያው የምታዩት ገደላ ገደል አካባቢ ነው፣ ብዙ የልማት ቦታ የለውም። ያ ሲሆን ደግሞ ህዝበ ክርስቲያኑ ከሚያገኛት ትንሽ ነገር ነው ቢሰጥም ያች ደግሞ ለአገልጋዩና
ለቤተክርስቲያኑ ፍጆታ የምትሆን አይደለም የሚሰጠው ማለት ነውና አገልጋዩ አሁን ላይ በእኛ ባች እንኳን ከ30 ከ40 ያላነሰ ዲያቆናቶች ነው ባንድ ወደ አገልግሎት ተምረን ወደዚህ ወደ አገልግሎት የመጣን እና ግን አሁን ላይ ምንም ደሞዝ ያገኘንም አይደለም ምናልባት የቀን ስራ እንኳን ሰርተው 400 ወር 300 ወር የሚያገኙት በቀን እኛ በወር ነው እሷን የምናገኝ እና ቤተክርስቲያኗ ያው ብዙ ተግዳሮቶች አካባቢው ያው ካህናቱም የቀን ስራም ግብርና ስራ እየሰራ በትርፍ ቤተክርስቲያኗን ደግሞ መዝጋት መገልገል አለባት በማለት ቤተክርስቲያኗ ሁሌ ቀን ተሌት እያገለገለ ይገኛል ነገር ግን በቂ የሆነ ደሞዝ የለም ያው በዛ ነው እየኖርና ያለነው ቤተክርስቲያናችን እንኳን የቢሮ ያህል የነሱ ቢሮ ዘመናዊ ነው ዓለሙን ዘመኑ ዋጁት እንዳለው ቅዱስ ጳውሎስ ዓለም ጋር የተገናኘ ነው እዚያ ቁጭ ብለው ሚዲያን ሁሉም መከታተል ይችላሉ እኛ ግን እንኳን ይሄን ልናደርግ በእውነት አሁን የቤተክርስቲያን ሰበካ ጉባኤ ያሉ የሚያገለግሉ የሚታዘዙ እንዲው የተሟላ እንኳን እንትን ኮምፒውተር በኮምፒውተር ሊጽፉ ወረቀት የተሟላ ወረቀት እንኳን የላትም ቤተክርስቲያን ነገር የላትም እና ይሄው ፈታኝ ነው ያለው ይሄን ቤተክርስቲያኒቱ ይዘቷን እንደጠበቀች ሆኖ ግን አገልግሎቷ ግን ዘመናዊ መሆን አለበት በእርግጥ ልጆች እየደረሱ ነው ምንም የተሟላ የሰንበት ትምህርት ቤት ባይኖርም በዛፉ ግርም በአዳራሽም በመቃብር ቤትም እየተማሩ እንደተባለው መምህራንም አሉ ጉባኤ ቤትም እየቀጸለን ያለ ይሄውን አስተምረው ትውልድን ከማፍራት ትውልድን አመተካት አንፃር ትምህርቱ አልተቋረጠም አለ እየተሰጠ ነው በዛፍ ግርም እየተጠለሉ እየሰጡ ነው ያለ ነገር ግን ገንዘብ ደግሞ ያስፈልጋል ይሄን ለማሟላት ወደ ዘመናዊነት ለማምጣት ይሄ ተማረው ኃይል ዘመናዊነትን ከዓለም ጋር ለመገናኘት መነሻ ገንዘብ ያስፈልጋል የቤተ ክርስቲያን የነገ ተስፋ የእውቀት ማዕከል የሆኑ የአብነትና የሰንበት ተማሪዎች ዛሬ በየሜዳውና መቃብር ስፍራ ውስጥ ናቸው። በቂ መማሪያ የሌለው ተማሪ ለጥበብ የሚመጥን ግብዓት የሌለው አገልጋይ እንዴት ታሪክን ይረከባል? ለነገስ ያስረክባል? የእውቀት ምንጭ የሆኑ እነዚህ ተቋማት በየቀኑ ሲመናመኑ የቤተ ክርስቲያኒቱ የወደፊት ዕጣ ፈንታ ምን ይሆናል ቢሉ ሹማራ ማርያም ማየት በቂ ብቻ ነው።
እንደምታያቸው እነዚህ ደቀ መዛሙርት እያስተማርኩ እንዲሁም በቤተ ክርስቲያኑ የስብከተ ወንጌል አንዳንድ እየሰጠው እገኛለሁ። እነዚህ ተማሪዎች ሲማሩ ግን መጠለያ ቤት እንግዲህ ቤተ ክርስቲያኗ ሲነገር እንደነበረው የገንዘብ እጥረት ከደሞዝ ጀምሮ ለካህናትም ለየትኛውም አገልጋይ ቢሆን ደሞዝ የለውም፣ በነፃ ነው የሚያገለግሉት። ደሞዝ የሚከፈለኝ ለኔ ብቻ ነው። እንደሚታወቀው ቤተ ክርስቲያኗ ቀደምት ናት። ነገር ግን በተለያየ ነገር በኢኮኖሚ እንዲሁም ደግሞ በማህበራዊ በዚህ በዓለሙ እኩል ያልሄደችና ኋላ ቀር ናት ብዬ ነው የማስበው። ከኔ በፊት ብዙ መምህራን ነበሩ፣ የቅኔ መምህራን ነበሩ። ነገር ግን ቤተ ክርስቲያኗ ደሞዝ ስለሌላት ለተማሪዎች መጠለያ እንዲሁም ቤተ ክርስቲያኑ አገልግሎቱ የዛን ያክል ስለሆነ ብዙም አይቆዩም። እኔ የመጣሁት 2013 ጀምሬ ወደዚች ቤተ ክርስቲያን መጥቼ አገልግሎት ጀምሬ ያለው። ነገር ግን በጣም በአገልግሎቱ ውስጥ አስቸጋሪና አሰቃቂ ሁኔታ ነው ያለው። ያው እንግዲህ ሃይማኖታችንን እንደዚህ ብለን መግለጽ ባንችልም ነገር ግን በስጋዊ ፍላጎት ስናስበው በጣም አስቸጋሪና መኖር ያቃተበት አካባቢ አሁን ላይ ያሉት ራሳቸውን ብቻ ሳምነው ነው እኛ ብቻ እስካለን እንቆይና እንግዲህ ፈጣሪ ያለውን እንግዲህ እግዚአብሔር ደግሞ ያዘጋጃል በማለት ነው እየታገሉ ያለ። ራስ በራሳቸውን የተቻለውን ለማድረግ እየሞከሩ ነው ያለ። እህትንም በማምጣት በመታገል እምቢ ሲላቸው ሲሰደው ያሉት በቃ እኛ እስከዛው ድረስ ቤቱን እናቆየው እንዳይጠፋ እናቆየው በድንኳንም በምንም የጠለነ እናቆየውና የእግዚአብሔር ቀን ወይም ደግሞ የእግዚአብሔር መልካም ቀን ሲመጣ እሱ ያሰራዋለኝ እሱ በቤቱ ሰውን ይሟላል እያሉ ነው እየታገሉ ያሉ እንጂ ብዛት ያን ያህል የለንም። እንዲሁም ህፃናትን ለማምጣት እንኳን የተቸገርነ መሆኑ ምክንያቱ ምንድነው? ወላጆች ያን ያህል ትኩረት ያላቸው አይሆኑም። ምክንያቱም ሰፊ አዳራሽ ህፃናት ሲባል እንግዲህ ዝናብ ሲመጣ ወይም ደግሞ ጎርፍ ሲመጣ ሊያስ የት ይጠጋሉ የሚባል ነገር አለ። ወጮፎ ሲመጣ በምን ይጠጋሉ ተብሎ ያስባሉ። ነገር ግን ከዛ አንፃር ምንም መጠጊያም እንኳን ከሌለ አለመኖራችን ምክንያት ቤተሰብ ወላጅ ፈቅዶ ሊሰድልን አልቻለም፣ መጠጊያ በማጣታችን ምክንያት ማለት ነው። ስለዚህ በዚህ አይነት በጣም እንቸገራለን። ያሉትን ህፃናት ትንሽ የተወሰኑ አሉና ከ60 በላይ ህፃናት አሉና እነሱን ህፃናት ግን ምናደርገው ለምንድነው በጋ ብቻ ነው የምናስተምራቸው። ክረምት ሲመጣ እንመትናለን ማለት ነው። ምክንያቱም ክረምት ላይ ማቆየት የምንችለው የነበረ አዳራሽ ቢኖርና ወይም ደግሞ መጠለያ ትንሽ እንኳን ቢኖርና እነዛ ልጆች ክረምት ላይ ምንም አይሆንም ብለን ቤተሰብንም ቢሆን አሳምነን ቤተሰብ እንኳን መጥቶ ቤቱን አይቶ ቤት ላይ ናቸው እየተማሩ ነው ምንም አይሆንም ብሎ ያስብ ነበር። ነገር ግን ምንም ባለመኖራችን ምክንያት ላይ ክረምት የህፃናት ጉባኤ እንዘጋለን ማለት ነው። ከዛም በመስከረም ሲመጣ አዲስ አመት ሲመጣ ደግሞ እነሱ ለመሰብሰብ ደግሞ እንደተለመደው ወንድሞች እህቶች ያሉትን ይዘን ቢሆን ለመንቀሳቀስ እንሞክራለን። በዚህ መልኩ ነው እየሄድን ያለና ኮርስ ለመውሰድ እንደኛ ቦታ የለም። ያው እኛ በእኛ እንማማራለን እንጂ ያን ያህል ከሩቅ መጥቶ ኮርስ የሚሰጠን በቅርብ ሰዓት ያው ከዚህ መምህር አሉን የመጡት መርጌቶች እነሱ ያግዙናል። አሁን ከበፊት ደግሞ ያው እዛው ያሉት የሚያውቁትን ነገር ያካፍሉናል። ቀጥ ያለ ኮርስ ሳይሆን ትምህርት እንደዚሁ ይሰጡናል። ቀጥ ያለ ኮርስ ግን እስካሁን እዚህ ቦታ ላይ የለም። ምክንያቱም ያው ትንሽ ከፍ ያለን ሰዎች የለንም። ዩኒፎርም ደግሞ አለን የተወሰነ በፊት የተሰራ በጣም በብዙ ጊዜ ማለት ነው። በዛ ተማሪዎቹ ብቻ ከ11 በላይ የለንም ዩኒፎርም ማለት ነው። የሚያድሩበት ቤት መቃብር ነው። መቃብር ቤት ሲያድሩ እንደምታዩት አንድ ህፃን እንደውም እዚህ ለእንትን የቤቱ ሁኔታ አልመቸው ብሎ ካይኑ ውስጥ ትል ገብቶበት ጽዳት ስለሌለው አዋራ ስለሆነ ልጆች እየታመሙ የሚጠጡት ውሃ ይሄ የሆነ ያልስተካከለላቸው ብሎ በቤተ ክርስቲያኑ የደቀ መዛሙርት ቤት ይሰራ ሲባል ያው ቤተ ክርስቲያኑ ገቢ የለውም፣ በጀት የለውም። ያው የሰንበት ትምህርት ቤቱ አዳራሽ የነበረው አዲሱ ህንጻ ተሰራው ቦታ ላይ ነው። ያው ህንጻው ይቀድምልናል ብለን ነው ሰንበት ትምህርት ቤቱን አስፈርሰን ያን ያህል ደካማ ቢሆንም የመጀመሪያውም
ህንጻው የቤተ ክርስቲያኑ መሰረት እዛ ላይ ይወድቃል ከተባለ ለኛ ደስታ ስለነበር አስለቀነዋል። ይሁን ከቀደም የመነሳት ካለብኝ ሰንበት ትምህርት ቤቱ የሹማራ ማርያም ሰንበት ትምህርት ቤት የተመሰረተው በ1984 ነው። ያው በችግሩም ዘመን ማለት እንችላለን በዛን የተመሰረተ እስከ ዛሬ ድረስ ቆይቷል። ያው ሰንበት ትምህርት ቤት እዚህ ነበር። አሁን ግን ህንጻው መሰራት አለበት እዚህ ቦታ ላይ ስለተባለ ሰንበት ትምህርት ቤቱ ፈርሶ ያው ዛፍ ስር ነው ማለት እንችላለን ያለንበትና በዛ ላይ 3 ክፍል መሰረተ ህፃናትን ይዘናል። መሰረተ ትምህርቱ እሱም ያለው በየዛፉ ስር ነው እያስተማርን ያለ ነው። ግን ይሄንም ሆኖ በቂ አይደለም። ያው እንደ ድሮ ዘመን ምን ይዞ ነገር አይደለም። አሁን ላይ ሁሉም እንዳልኳችሁ ምቾት ፈላጊ ስለሆነ ምቾት ወዳላቸው ቤተክርስቲያኖች ከህፃናት ጀምሮ ሰንበት ትምህርት ቤቱም እየሄደብን ነው። ቢያንስ በሰንበት ትምህርት ቤቱም ይሁን በዚህም በመሰረተ ህፃናት ትምህርቱም ላይ የሚሆን ተሰርቶልን ይህን ነገር ህዝቡን የማፍራት ስራ ትውልድ የማነጽ ስራ ብንሰራበት ባይነኝ። አሁን እኛ አብዛኛው ማህበረሰቡን የምንቀበለው ስብከት ትምህርት ከሌለበት ገጠር ማህበረሰብ ላይ ነው። እንደ ትልልቅ ከተሞች ከከተማ ልጅ አይደለም የምንቀበላቸው ከገጠሩ ስለሆነ ምንም ሳያውቁ ነው የሚመጡት። በከተማችን ላይ አንዳንድ ቃል እግዚአብሔርን የሚመርስ አካል እንኳን ቢኖር ለመሸነፍ በጣም ቀላሎች ናቸው። ትውልዱ በዛ ልክ ነው ያለው። ይሄን እንኳን ትልቁ ማህበረሰብ ቢሆን ወደ ከተማችን ወይም ከተማው እየተስፋፋ ነው ብለን የምናስብበት ከገጠር የሚመጣ ነው። ምንም የሚያውቀው ነገር የለም። እንደኛ ቤተክርስቲያን በቤተክርስቲያኑም ለትልቁ ማህበረሰብ በቂ የሆነ ስብከት ቢሰጥ ያንን የማስፋፋት ስራ ያው እኛ ይጠበቅብናል። በሰንበት ትምህርት ቤቱም እኛ እያደረግን ያለው አክቲቪቲ ትውልድ የማነጽ ስራ የሚለው ላይ ነው። ግን ሁሉም ምቾት ፈላጊ ሆኖብን ሰንበት ትምህርት ቤት ሳይሰራ ቀርቶ መሰረተ ትምህርቱም በዛ ልክ ሳይሄድ ቀርቶ እየተቸገርን ያለንበት አጋጣሚ ነውና እኛ አቅማችን እስከፈቀደ ድረስ እግዚአብሔርን ይዘን እስከ መጨረሻው እንጓዛለን ብለን ነው እናስበው። ኢሃይለ ኦ ደብረ ምሕረት። ነገር ግን ዛሬ ቤተ መቅደሷ ለሚመጣው የህዝብ ብዛትና ለአገልግሎት ስፋት እጅግ ጠባብ ስለሆነች አገልግሎትን በአግባቡ መፈጸም አልቻለችም። ምእመናን አምላካቸውን በክብር ለማመስገን ቢዋጉም የቤተ መቅደሱ ጥበት በረከታቸውን እንዳይቀበሉ እንቅፋት ሆኖባቸዋል። በረከትን ለመቀበልም ከቤተ መቅደስ ውጪ እየተሰለፉ መጠበቅ ግዴታ ሆኗል። ይህ የሹማራ ማርያም አሳዛኝ እውነታ ነው። በዚህ በሂደት ጉዞዋ ብዙ ምእመናን ሲገለገሉባት እንደነበረ አሁንም እየተገለገሉባት እንደሆነ ቅድም አባታችን ሲሉ እንደነበሩት በደሳሳ ጎጆ እንደነበረች ከዛ ባሻገር ደግሞ አሁን ይሄ ለመፈራረስ ያለውን ህንጻ ጠባብ ቢሆንም በጊዜው ላይ ተሰርቶ በዚህ ላይ አገልግሎት ሲሰጥ እንደነበረ አሁን ግን ህዝቡ እየሰፋ እየበዛ በመጣበት ጊዜ የገንዘብ ኢኮኖሚ ብዛት ባይኖረውም ህዝቡ ያው እንግዲህ እየሰፋ ነው። ስሜ አለምነሻየለ እባላለሁ። ከዚህ ቤተክርስቲያን መገልገል ከጀመርኩና መጠቀም ከጀመርኩ ረጅም አመቴ ነው። ወደ 28 29 አካባቢ አመት ይሆነኛል። በቤተክርስቲያኑ አካባቢ በርካታ ችግሮች አሉ። ለምሳሌ ብናነሳ ህዳር ማርያም ሲሆን፣ ጥር ማርያም ሲሆን፣ ሰኔ ማርያም ሲሆን በጣም በርካታ ህዝበ ክርስቲያን ይመጣል። በረከት ለማግኘት ይመጣል። ከተለያዩ ከዚህ ከአካባቢያችን ቀርቶ ሌላ ቦታ ላይ ይመጣሉ በረከት ለማግኘት እና አብዛኛው ሰው ደግሞ አስቀድሶ አድሮ አስቀድሶ ቆርቦ በረከት አግኝቶ መሄድ ይፈልጋል። ቦታዋ ጠባብ ነች። አንዳንዴ በጣም ከመጥበቡ የተነሳ ለመቁረብ ተዘጋጅቶ የመጣው ሰው ሳይቀበል የሚሄድበት ሰዓት አለ። ትንሽ ስለሆነች ቀድሞ የገባው ሰው ቦታ ይይዛል። ከዛ በኋላ ከኋላ የሚመጣው ሰው ስለማይበቃው ውጭ ላይ ሆኖ በቃ አስቀድሶ የቅዳሴ በረከቶች አግኝቶ ይሄዳል። ስጋው ደግሞ እንኳን ለመቀበል አቅዶ እስከዚህ ድረስ ነበረ። ከዛ ውጭ
ካህናት እንደዚህ በእነዚህ አሁን በጠቀስኳቸው በዓላት በርካታ የሃይማኖት አባቶች ይመጣሉ፣ አገልግሎት ለመስጠት ይመጣሉና ይጠባል። ውጭ ላይ ሁሉ ይሆናሉ አንዳንዴ እና ይሄ በጣም በርካታ የውስጥ አገልግሎት ለመስጠት ለመንተን ለማለት እኒ ችግሮች አሉ። እውነት ለመናገር እኔ ወደዚህ ከአባቶችም ሶርስ እኔም ራሱ ስመጣ የቤተክርስቲያን ለኔ ሰላም ነው። ከምንም በላይ እስካሁን ድረስ ሰላም ያገኘበት ቦታ ነው። ግን በጣም ብዙ ችግሮች አሉ። ከችግሮች መነሳት ካለብኝ ከቤተክርስቲያን ውጫዊ ክፍል ከሚለው ልነሳና የክርስትና ቤት አለ፣ የዕቃ ቤት፣ የእንግዳ ማረፊያ ኢቭን ቤተልሔም ሁሉ በጣም ጥበት አለን። አሁን ክርስትና ሲነሳ የክርስትና ቤት ላይ አይደለም ውጭ ላይ ነው እየተነሳ ያለው። ምንም የራሱ የሆነ በቂ ነገር የለውም። ከውጫዊ ክፍሎች ከሚባሉት ዕቃ ቤትም ያው ብራና መጻሕፍቶች የሚቀመጡበት ቦታ የለም። በጣም ችግር ነው። እዚሁም ቅድም አባቶች ሲያስረዱ እንደነበረው ህዝብ ውጭ ላይ ተሰልፎ ነው ስጋ ወደሙን የሚቀበለው። ሊቃውንት መጥተው ማህሌት ባለ ጊዜ አመታዊ በዓል በሚሆን ጊዜ በጣም ይጠባል። የኛ አገልግሎት ያው ከዚህ አንጻር ስለሆነ አብዛኛው ሊቃውንትም ምእመኑ የቤተ ክርስቲያኑ ያለው ችግር ጋር ተያይዞ በጣም ብዙ ሰው እየሄደ ነው ብለን እናስበው። ኢቭን አሁን አዲስ በዚህ 3-4 አመት በተተከለ ቤተ ክርስቲያን እንኳን ትንሽ እንቅስቃሴ ያላቸው ከኛ ግን ያን ያህል ችግሩ የጎላ ስለሆነ ህዝቡም ሊቃውንቱም እየሸሸብን ያለው ምክንያት አለና ከውጫዊም ከውስጣዊም ብንለው በጣም እኔ እንጃ እግዚአብሔር ይመስገን ብዬ ነው ማመሰገናቸው አባቶች። ይሄ ቤተክርስቲያን እቺ ጠባብናት እንኳን ብለላት ቤተክርስቲያን ያለችው ሁኔታ ለኛ መሰረታችን ነች። የሚገርመው ቤተክርስቲያን ስለማይችል ከውጭ ላይ ነው የሚያረፍደው። ሰው ከውጭ ያረፍዳል። እዛ በተራ ቆዩ አሰልፈን ማለት ነው የተቀበለው በጎን እየወጣ ሌላው እየገባ በእንትን ቁመን እንደ ግውጡ እያለ ማለት ነው። ሰፊ ቢሆን ቤተክርስቲያን የሚያስቀድሰው ሰው ከውስጡ ነው ቆሞ ማስቀደስ ይችላል። እንደው እንኳን መግባት መውጣት ቅዳሴ ሳይጀመር መግባት አለ ይላል መጽሐፉ። እዛው ላይ ቁሞ እተው ሲባል ነው መውጣት የሚለው እንደዛ ነበር። እኛ ግን ስርዓቱን እየተጋፋን ነው። ቤተክርስቲያን በመጥበቡ ምክንያት ስርዓቱን እየተጋፋን ያው እንግዲህ መንፈሳዊ አገልግሎትን እንግዲህ አባቶቻችን ድሮ ቅዱሳን ሐዋርያት በነ ማርያም ቤት በነ ማርቆስ ቤት እንኳን ቅዱስ ቁርባን ሲያቀብሉ እንደነበረ እንደዛ አንጻር ነው የምናየው። ማህሌት ለመቆም ስጋው ደሙ ለመቀበል ምእመናን በውጭ ተሰልፈው መፈተናቸውን ለማስቀረት ጥንታዊ ታሪኳ እንዳይጠፋ አገልግሎቱ እንዳይስተጓጎል አዲስ መቅደስ መገንባት ለዛሬው የሹማራ ማርያም የህልውና ፈተና ብቸኛው መፍትሄ ነው። ለሹማራ ማርያም የቤተ መቅደስ ህንጻ ግንባታ ማስቀደም ቅንጦትና ምቾት መፈለግ ሳይሆን የአምልኮት ክብርን መመለስ፣ የቤተ ክርስቲያን አገልግሎት ከግድግዳ ገደብ ነፃ ማውጣት ነው። ጊዜ ስጋው ደሙ ተቀብለው ማረፊያ ዝናብ ውስጥ ከሚያልፍ ስለሌለ ቤተ ክርስቲያኑ ውስጥም ቦታው ያው የተሟላ እንትን ስለሌለው ያንን አሰብነና ዲያቆናትና ካህናትን ቅድሚያ ሰበሰብነና ምን እናድርግ ብለን አጀንዳ ቀረጽነ። ከዛ ዲያቆናትና ካህናትም ሰንበት ተማሪዎችም አመረነውም ከባላባትም ተጨመረና ጉባኤው ተስፋፋ። ቤተ ክርስቲያኑ ሁሉን አገልግሎት የሚሰጠውን ቤተ ክርስቲያን ህዝቡን የሚያቅፈውን ቤተ ክርስቲያን ካልሰራነ ህዝቡም ወደ ተመቸው ቦታ ሁሉ ወደ ተሟላ ቦታ እየሄደብን ስለሆነ ምን እናድርግ የሚል ስብሰባ አካሄድነ። ከዛ መጀመሪያ ቅድሚያ መሟላት የነበረበት እንግዲህ እንደ ቤተ ክርስቲያን ህግ ደጀ ሰላም፣ ከዛም የሰንበት አዳራሾች፣ ከዛም ጥምቀተ ክርስትና፣ የህፃናት ማስጠመቂያ፣ የመጽሐፈ ክርስትና፣ ከዛም የአብነት ትምህርት። ይሄ ነው መጀመሪያ ቅድሚያ መከናወን የነበረበት። ነገር ግን ያንን በቅዱ ላይ ያሰፈርነ ያዝነና ቅድሚያ ቤተ ክርስቲያኑን እንስራው የሚል የጋራ ስምምነት አደረግነ። ቤተ ክርስቲያኑ ለዚህ ህዝብ በሰንበትና በበዓላት የሚመጣውን ህዝብ ታሳቢ በማድረግ ይሄ የሚታየውን ግንባታ
በሰፊው ተጀመረ። በስርዓተ ቤተ ክርስቲያን አስተምህሮ ደረጃ እንኳ ከቤተ ክርስቲያን ውጭ ስጋ ወደሙ የሚፈተተው በጥምቀት በዓል ጊዜ ነው። ከዚህ ግን በአስተርዮ ማርያም በተለያዩ በትንሣኤ ጊዜ ውጭ ላይ ሆነው እንኳ አስቀድሰው የሚቆሩበት ሁኔታ በመፈጠሩ ምክንያት የግዴታ አዲስ ቤተ ክርስቲያን መስራት ሙሉ አገልግሎት ለማግኘት በአካባቢው አጥቢያ ክርስቲያናት በዚህ ወረዳ ያሉ አጥቢያ ክርስቲያናት በንግስ በዓላት ጊዜ ሲመጡ ማህሌት ሲቆም ይጠባል። በጣም ጠባብ ነው። እንግዲህ አይታችሁታል። ከ20 ካህናት በላይ እንኳን አይይዝም። ስለዚህ ካህናቱም ውጭ ላይ ሆኖ ነው የሚያገለግሉት። ከዚህ አንፃር ይሄ የተጀመረው ቤተ ክርስቲያን ይህን ችግር ይፈታል ተብሎ ወደ ስራ ገብተናል። በ2014 የዚህ ህንጻ ቤተ ክርስቲያን ህዝበ ክርስቲያኑና ማህበረ ካህናትና ማህበረ ዲያቆናት ከሚሰጡት አገልግሎት አንፃር ከህዝበ ክርስቲያኑ ብዛት የተነሳ ማህበረ ካህናትና ማህበረ ዲያቆናት ህዝበ ክርስቲያኑ ሆኖ ስብሰባ ተደረገ። ስብሰባ ተደረገና እች ቤተ ክርስቲያን ምን ትሁን? እንግዲህ ቅድም አባታችን ሲናገሩ እንደነበሩትኝ አባታችን አባ ገብረ ማርያም እዚህ ቦታ ጽርሐ አርያም ሥላሴ ሲተክሉ መጀመሪያ እመቤታችን ልዩ አርዬ አስጊጬ እሰራታለሁ ሲሉ እሳቸው ያው እዚህ ዓለም በሞት አለፉ። ልጆቻቸውን እኛ ልጆች ተክተን እንሰራለን በማለት ካህናት ከምንም ነገር ከሌላቸው ደሞዝ የላቸውም እየተባለ ይነገራል። ግን የዚች ቤተክርስቲያን ፍቅር ስላለባቸው ከሚያገኙት ከሚያርሷት 5 ኪሎ 3 ኪሎ የሆነ ብር አዋጡና የመርየታችን ነበሩ። እንዳጋጣሚ እዚህ ቤተክርስቲያኑ አብነት መምህር ምን አደረጉ? ትንሽ ጠላም ምንም አደረጉና ህዝበ ክርስቲያኑን ጠሩ ስብሰባ። እች ቤተክርስቲያን አንደኛ እንደምታዩት አገልግሎቷ ከመስጠቷ አንፃር አሰራሯ በጣም የሞተ ስለሆነ ፈርሷል፣ ነቃቅቷል፣ ጥበት አለ ከማለት ማህበረ ካህናት ስብሰባ ጠሩ። ይሄ የህንጻ አሰሪ ኮሚቴ ወደ 26 ህንጻ ኮሚቴ እንዲመራ ተደረገ። ቀኑ መቼ ነበረ? ጥቅምት 5 2014 ነበር። ኮሚቴ ተቋቋመ። እዛ በኋላ የማጽዳት ስራ ተጀመረ። ስራው የማጽዳት ስራ ተጀመረ። እግዚአብሔር ይመስገን። እግዚአብሔር ወዶና ፈቅዶ ምንም ገቢ የላትም። ያገኘናት ቅድም ሲናገር ነው 50 ሺህ ብር ብቻ ነው ይዘን የተነሳ ነው። 50 ሺህ ብር ዘንድ እንዴት እናደርጋለን ስልን በዚች 50 ሺህ ብር ይህን ያህል ህንጻ እግዚአብሔር ፈቅዶና ወዶ እሷ ስትፈቅድ ብቻ ነውና የደረገው። አባታችን ቆሞስ አባ ገብረ ዘመነ ከጎንደር የመጡ መሐንዲስ ቀሲስ ተስፋውን ገብሬ አዳነ የሚባሉ መሐንዲስ አሉን። እሳቸው በመጡት ልክ የመሰረት ድንጋይ ጥር 21 ቀን ጣልን። ይህ የምታዩት ግንባታ የድንጋይ ክምር አይደለም፣ የህሊና ቃል ኪዳን ነው። እያንዳንዱ ጡብ የሚቀመጠው በትውልድ አደራ ነው። ሹማራ ማርያም አዲስ ህይወት እየዘራች ነው። የዚህ ታሪክ አካል መሆን የነገን ታሪክ ማዘጋጀት ነው። ይህ ታሪኩን እንዳይሆን ደግሞ እጅ ኮርች የሚይዘው ፈተና እጅጉን ውስብስብ ነው። እኛ መጀመሪያ ይዘን የተነሳ ነው ህዝብ ያግዘናል፣ ህዝብ ይረዳናል። ህዝበ ክርስቲያን በውጭም በውስጥም ያሉ ህዝብን ተስፋ በማድረግ ነው እንጂ መጀመሪያ ስንነሳ 50 ሺህ ብር ይዘን የተነሳ። እንግዲህ አይደለም ቤተክርስቲያን ያህል ለመስራት 50 ሺህ ብር አንድ የግለሰብ ቤት ሲሰራ እንኳን ከሚሊዮን ያላነሰ ብር ተይዞ ነው የሚጀመረው። ስለዚህ እኛ ሀብታችን ሰው እንደመሆኑ ህዝበ ክርስቲያን እንደመሆኑ መጠን ይህ እንኳን ሲጀመር በሰው ኃይል በአካባቢ ማህበረሰብ ተሳትፎ ከመሬት በታችን እንኳን 3 ሜትር ነው የወጣው። ፕሮጀክቱ 50 ሺህ ብር ብቻ ይዘን የተነሳነች ቤተክርስቲያን ስንጀምር 50 ሺህ ብር ይዘን ተነሳነ። ያው ከውጭም ታገር ውስጥም የተባረኩ ሰዎች ቤተክርስቲያኑን አግዛለሁ ተጥምቄ አድርጌባታለሁ ያሉ ልጆች አንዳንድ አስተዋጽኦ እያደረጉ ያው የተወሰነ ያው እዚህ ደረጃ ደርሰናል። ስራዋ አሁን አቁመናል። ገንዘብ በማጣታችን እዚህ ደርሰን አቁመናል። ይህን ህንጻ መሰረት ስንጀምር እውነት ነው የሚገርማችሁ ነገር እዚህ አካባቢ አሁን እነዚህ የምታዩቸው የፈራረሱ መቃብራን አሉ። አሸዋ ለማስመጣት እንኳን ለመድፋት መንገድ አደን ከተማው ወደዚህ የመጣውን አሁን እንደ አይታችሁታል እናንተ መጣችኋል። ከከተማው ወደዚህ ያለው መንገድ እንኳን መኪና ሊመጣ ጋሬ አይመጣም፣ እንዲሁ ሌላ ነገር ማይመጣበትምና ትልቁ የዚህ ቤተክርስቲያን ችግሩ የመንገድ ችግር ነው። ያ ሆኖ ደግሞ እዚህ ቦታ ስንደርስ ቦታው ተጠባብ ከመሆኑ የተነሳ የሚገርማችሁ ነገር ይህን መቃብር ለማፍረስ በጣም በስንት እንትና ያፈረስነውና መኪና እንኳን እዚህ ገብቶ አሸዋን ይደፋ በጣም የተሰቃየ ነው የሚመጣው።
ይሄንን ላይ ያደረግነ ግን እግዚአብሔር እመቤታችን ፈቅዳ በልጇ ቸርነት ያው እስካሁን ምንም እዚህ ቦታ የፈረሰብን መኪና የመጣብንም ነገር የለም። እግዚአብሔር መስገን ይህን ስራ እየሰራን እንገኛለን። ያሰራሩ ጉዳይ ወደ ቀን ስራው ስንገባ ከመሰረት ጀምሮ ይሄ የምታዩት የተጀመረ ቤተ መቅደስ በሰው ኃይል ነው የተቆፈረው። ካህናት አባቶቻችን፣ ዲያቆናት ወንድሞቻችን እንዲሁም አባቶቻችን እናቶቻችን በከተማ በገጠር አርሶ አደርና በከተማ የሚኖሩት ህዝበ ክርስቲያኖች የተቆፈረው ቁፋሮ ቀላል ቁፋሮ አይደለም። ይሄ ሁሉ የተቆፈረው በብር አይደለም፣ በህዝበ ክርስቲያኑ ነው። በብር እንዳናደርግ ብር ስለሌለን ቅድም ነግራናቸዋል። 50 ሺህ ብር ብቻ ናት የዚህ መነሻ ዜና የተገኘን 50 ሺህ ብር ስለሆነች የሰው ኃይል ነው ይሄን ነገር ይሰራልን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ መምህራችን የአብነት መምህርም ተማሪዎችን በመያዝ ይሄን ቁፋሮ አስቆፍሮናል። ህዝበ ክርስቲያኑ እንጀራ በመምጣት ጠላ በመምጣት ይሄን ቁፋሮ የቆፈረልን ህዝበ ክርስቲያኑ። ወደ ቀን ሰራተኛ ስንገባ የእውነቴ ነው የቀን ሰራተኛ መጀመሪያ እዚህ ቤተክርስቲያን ስንጀምር 300 ብር ነው ጀመርነው። ለአንድ ቀን ሰራተኛ የምንከፍለው 300 ብር ነው። ሰራተኞች ግን አሁን አነሰን ያን ለማምጣትም በጣም እኛ እየተሳቀቅን አነሰን በማለት ዛሬ ለአንድ ቀን ሰራተኛ እስከ 500 ብር እንከፍልበት ነው ያለን ዛሬ። ምናልባት ይሄ ቁፋሮ ቢተመን በብር መተመን አንችልም። እንግዲህ ዙሪያው ይሄ 36 በ36 ሲጀመር 2 ከ70 ሜትር ነው ወደ ታች ጥልቀት ያለው። ያን በሰው ኃይል ነው የተቆፈረው። ይልቅ አሁን በዚህ አመት እንደገና የሰራ ነው። አሁን በላይኛው በኩልም አሁን የመቅደሱና የቅድስቱ መለያውንም አለን ስንሰራ አሁንም 2 ከ70 ሜትር ኩተን ያንም አሁን በህዝበ ክርስቲያኑ በማስተባበር እናቶቻችን እህቶቻችን ጠላ ያመጣሉ፣ እንጀራ ያመጣሉ። ህዝበ ክርስቲያኑ በበጎ ፈቃደኝነት ያው እንደሰራልን ይሄንም እንድታውቁልን ነው። ለአባቶቻችን ሹማራ ማርያም የህልውናቸው መሰረት የዘመናት ኑሯቸው ናት። ዛሬ ግን በግንባታው ሂደት ላይ የገጠማቸው ፈተና የጸሎታቸው ድምጽ ከግድግዳው አልፎ ለዓለም እንዲሰማ አድርጓል። እርዱን፣ አደራችንን ተረከቡ ሲሉ ድምጻቸውን ያሰማሉ። ይሄ የተጀመረ ህንጻ ተተፈጸመ፣ በዚህ ባለው ልክ ተፈጸመ፣ ተሰራል፣ ትልቅ ሀብት አገኘች ማለት ነው። ሌላው ሀዘ የተወለደውማ ከዚህ ቤተክርስቲያን መትከል ጎጆ መውጣት፣ በዚያ መትከል ጎጆ መውጣት፣ ወደዚች የሚያስብ ጉልበት ንብረት የለም። አሁን ጉልበት አለ፣ ንብረት የለም። በንብረት የሚረዳ በእውቀት የሚያገለግል ሰው ግን ያስፈልጋታል። አገልጋይማ በአሁኑ ሰዓት እንደምታዩት ኢየሩሳሌምም የኢትዮጵያ ህዝቦች ሄደው እያገለገሉ ናቸው። እንኳን እዚህ ሞልቷል የሚያገለግል ለቃለ እግዚአብሔሩ አለ። ሐሳብ ያለው ሰው ግን ለመስራት ህንጻውን ለማሳደስ ግን የለም። ጠንካራ ሰው ያስፈልጋታል። የማይቆነጥር ሰው መሆን አለበት። የመጣውን ዕቃ በአግባቡ ተጠንቅቆ ይዞ ስራ ላይ ማዋል፣ ለእግዚአብሔር ፊቱ ልቡ የዞረ ሰው መሆን አለበት። ችን ቤተክርስቲያን ለመረከብ ያሁኑ ያለው ትውልድ የተመቸ ነገር ጥሩ የተሟላ አገልግሎት እንዲሰጥ የተሟላ ትምህርት ማግኘት አለበት። ያ ደግሞ በተሟላ አኗኗር መሆን አለበት ከዘመኑ ጋር ማለት ነው። ያው ዘመኑን ዋጁት እንደተባለው እና በውጭም በሀገርም ያሉ ህዝበ ክርስቲያኖች ምእመናን እንግዲህ ይሄንን ሰው አለ፣ ነገር ግን ገንዘብ የለም። ይሄንን የሁላችንም ድርሻ ስለሆነ ይሄን ሚዲያ የሚከታተሉ ህዝበ ክርስቲያኖች በሙሉ የራሳቸውን ድርሻ በእመቤታችን ስም ድርሻቸውን እንዲወጡ እንደ ክርስትና እንደ ተዋሕዶ እምነታቸው የእመቤታችን ልጆችም ስለሆኑ ጥሪያችንን እናስተላልፋለን። ጥሪዬን አስተላልፋለሁ በቤተክርስቲያን ስም ማለት ነው። በዚህ ሚዲያም ስም ቤተክርስቲያን ቅድስት ቤተክርስቲያን በጣም ሰፊ ዘመናትን ረጅም ዘመናትን ያስቆጠረች ቤተክርስቲያን ከመሆኑ አንፃር አገልጋዮች አለን። እኛ እንግዲህ በነፍስ እንጠቀማለን ብለን ነው ያገለገልናል። እናንተ ደግሞ ካላችሁ በገንዘባችሁ በሐሳብ በጉልበት በገንዘብ በአይነት ብታግዙንና ቤተክርስቲያናችን ፍጻሜ አግኝታ ተፈጽማለን እኛም ደስ ብሎን እንደ ትላልቅ እንደ ሌሎቹ ቤተክርስቲያን ደስ ብሎን እንድናገለግል በበዓላት ሳንገፋፋ
የሚቆርቡት በሰላም ሳይገፉ ሽማግሌዎች ህፃናቶች ሁሉ ሳይገፋፉ ስርዓቱን እንድንፈጽምበት እና የተቻላችሁን በኢትዮጵያ በሀገር ውስጥም በውጭም ያላችሁ ህዝበ ክርስቲያን ስለ ድንግል ማርያም የተቻላችሁን እገዙን ማለት ነው ሞዶ አባቶቻችን በጸሎት ያቆዩልን አደራ ዛሬ በእኛ እጅ ላይ ደርሷል። ይህን ታሪካዊ መቅደስ ለመጨረስ የምናደርገው እያንዳንዱ እርምጃ ለቀጣዩ ትውልድ የምናስረክበው የህልውና ስጦታ ነው። የቤተ መቅደሱ ጉልላት ከፍ እንዲል የጸሎት ድምጽ ከግድግዳው አልፎ ለዓለም እንዲሰማ የሁላችንም ትብብር ወሳኝ ነውና ታሪካዊቷ ሹማራ ማርያምን በጋራ እንገንባ።